እማዬ ስልኩን መንጠቅ አለብን። ቤት ውስጥ መቆለፍ አለብን። እቺ የተረገመ ሴት የትም ትደርስብናለች። ግን ይህ ነገር የሚሳካ ይሆናል? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ እንደተለመደው ማለት ነው ተከታታይ ተወዳጁ እና ተወዳጁ ተከታይ የደሊና ድራማ ክፍል 34 ነው ማለት ነው። ይቅርታ ሰንተባተብኩኝ ውድ ቤተሰቦቼ። እንግዲህ ዛሬ ደሊና ክፍል 34 ነው ማለት ነው። እንግዲህ እንደተለመደው የማቀርብላችሁ ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ ዛሬ ያው ካሌብ ወደ መክዘኑ ይሄዳል ማለት ነው። ወደ መካዘኑ ሲሄድ እንግዲህ ያው ያገኛታል። ደሊናዬ ብሎ ወደ ደሊና ሲጠጋ እንግዲህ ያው ኮማንደሩ እንግዲህ ያው ከወደ ኋላ ይመታዋል ማለት ነው። ከዛን ከመታው በኋላ ይወድቃን። ያው ፌንት ስለሚበላ ምንም ማድረግ አይቻልም ማለት ነው። ካሌብዬ ምስኪን በቃ በአራት ሴት ተከቡ መከራውን ይበላል ማለት ነው። በቃ ሁሉም ራስ ወዳድ መሆናቸው በጣም ያሳዝናል ማለት ነው። ከዛን ይመታን። ከተመታ በኋላ ያው ይታሰራን በትንሽ እንደቆየ ማለት ነው። ከዛን ይነቃን። ከነቃ በኋላ ደሊናዬ ማን እዚህ ቦታ ያመጣን? ማን ያገተን? ማንስ እንደዚህ ያደረገው ሲል እኔ የማውቀው ነገር የለኝም። ፊታቸውን ሸፍነው ነው የሚመጡትኝ። በጣም መጥፎ ክፉ ሰዎች ናቸው። ራስከን ጠብቅ ትለዋለች። ራስከን ጠብቅ ካሌብ ዝም በል ትለዋለች ማለት ነው። ከዛም በኋላ በጣም ይናደዳን። እንዴት እንደዚህ ሊሆን ይችላል ይላል። እንግዲህ ወይዘሮ አዜብህ እንደተለመደው ማለት ነው ለፖሊስ ትደውላለች። ያው ፖሊሱም ደግሞ በቃ አለ አይደለ ችግር የለውም ምናምን ይላታን። ከዛን ምክንያቱም ከነ ቤዛ ጋር ስለሚሰራ ማለት ነው። ከዛ መጨረሻ ላይ ያው በጣም እነሱ ይፈራሉ። በጣም በቃ ይቺ የተረገሚ ሴት እንዴት ልታደርገን ነው ምናምን ይላሉ ማለት ነው። ከዛም በኋላ ያው በጣም ከዛን እማዬ እናንተ ሰዎች አንቺ የተረገምሽ አሮጊት ልጄ አንድ ነገር ይሆንና አንቺን ነው እንዴት እጅሽን አጣጥፈሽ ተቀመጫለሽ ትላታለች ማለት ነው። ወይዘሮ አዜብ ምን ሆንሽ ነው ትላታለች ቤዛ ማለት ነው። ወደ ስራ ሂዶ ይሆናል እንዴት እንደዚህ ልትይ ትችያለሽ ምናምን ትላታለች ማለት ነው። እንዴት እንደዚህ ታደርጋለች? እኔ ምንም ቢሆን እንትን ነኝ ሚስቱ ነኝ ትላታለች ማለት ነው። ከዛም በኋላ እንደዛ አንድ ሁለት ሲሉ ከዛ በመጨረሻ ላይ ያው ቤዛ ናትኝ ትደውላለች። በጣም ከባድ ነበር እና ከዛን ምግብ ይዞ ይመጣን። ኮማንዶ ምግብ ይዞ ይመጣን። ከዛም መጨረሻ ላይ ያው ምግብ ሲያመጣ አንተ ማነህ? ወንድ ነህ? አንተ ወንድ ብትሆንማ ፊትከን በጭንብል ሸፍን አትመጣም። እስኪ ወንድ ከሆንክ ፊትከን ግለጥ። እነማን ናችሁ? ምንድናችሁ? ይለዋል ማለት ነው። ከዛ መጨረሻ ላይ አርፈ ተቀመጥ፣ አርፈ የማትቀመጥ ከሆነ በየጊዜው እርሜን ታሳጥራለህ ይለዋል ማለት ነው። ከዛን ደሊና ካሌብ ዝም በል አትናገር፣ ዝም በል ትለዋለች። ከዛን እንግዲህ እንደዛ እንደተለመደው ዝም ብለህ የምናመጣለን ትመገባለህ ምናምን እያለ እየተናገረው እያለ አንድ ሁለት ሲናገር በጣም ሲሳደብ ካሌብ ማለት ነው። እንግዲህ ሰውየው እንደተለመደው ያው ማስፈራሪያ ያመጣለታል። ከዛን እመታሃለሁ እገላለሁ ይለዋል። ከዛን ደሊና ደግሞ ካሌብዬ ዝም በል ካሌብን እንዳገሉት እኔን ግደሉኝ እያለች ወደ ካሌብ ትሄዳለች ማለት ነው። ለዛሬ አመልጣህን ካሁን በኋላ ግን እገልሃለሁ አርፈ ተቀመጥ አለው። ከዛን በዚች ሴት ልጅ ድናሃን ከዛሬ በኋላ ግን ነግሬሃለሁ ዝም ብትል ይሻላል እርሜህን ታሳጥራለህ ይለዋል። ከዛም በኋላ ያው ይወጣን። ከወጣ በኋላ ለምን ደሊና እኔ ጋር መጣሽ ቢገልሽ ሲላታን አንተን ከሚገል እኔም ቢገልኝ ይሻለኛል ትላለች። ከዛም በኋላ ያው እንግዲህ እንደተለመደው አዜብ ፖሊሱ ደወለላት። ፖሊስ ከደወለላት በኋላ ካሌብ ከኔ ጋ ነው ምንም እንዳታስቢ ይመጣን እዛው ቤት ተቀመጪ ይላታል። እንግዲህ ፖሊሶቹ እንደተለመደው አዜብን ወይዘሮ አልማዝ ጋ ነው እየሰሩ ያሉት ማለት ነው። ድሊን አልማዝ ጋ እየሰሩ ነው ያሉት እና ከዛን ምን አለሽ ሲሏትኝ እንግዲህ ቤት ተቀመጭ ብሎኛል። እንደዛ ከሆነ ጥሩ ነው ተቀመጪ እነሱ ጋር ካለ ምናምን ይሏታል። ከዛ መጨረሻ ላይ ያው ሴትየቱ በጣም ትጨነቃለች። በመጨረሻ ላይ ወደ ጓደኛው ነው ወደ መስሪያ ቤት የደወለችው። እነሱ አለ ምንም አይደለም ወደ መስሪያ ቤት ነው የሄደው ይሉኛል፣ ግን እኔ ልቤ በጣም እየፈራ ነው። ወደ መካዘኑ በጣም እዛ ነገር አለ። እስኪ ከቻልክ ሂድና ጠይቅልኝ። እዚህ እኔ አክስቱ ነኝ የእናቱ እህት ነኝ፣ ግን በጣም ስለተጨነኩ ነው እና ሂድና እስኪ ጠይቅልኝ ትለዋለች። ከዛ መጨረሻ ላይ ያው እነሱ እማዬ ይቺን ሴትዮ የሆነ ነገር ማድረግ አለብን በዚህ ከተስማማች ታታለች። እንግዲህ እንደተለመደው ቤዛ ለሴትዮ አንድ ስታት ሴትዮቱ ደግሞ ምን አይነት ሴራ ልታመጭ ነው ስትላት
ካሌብን ሌላ ቦታ እስከምናደርስ ድረስ ሌላ ቦታ እስከምንደብቀው ድረስ እስከምንለያቸው ድረስ አዜብን በር መዝጋት አለብን፣ በር መቆለፍ አለብን፣ ስልኳን መንጠቅ አለብን እንጂ አለዛ ታስይዘናለች ትላታለች። እንዲህ አንቺ እንዴት ሊሆን ይችላል ይሄ ነገር ስትላትኝ እማዬ ምንም እንዳታስቢ ለ2 ቀን ለ3 ቀን ክላሷ ውስጥ ትዘጋለች፣ ስልኳን እናጥቃታለን፣ የትም አትሄድም አለቻትኝ። ከዛን እንግዲህ አሮጊቷ አብረን እንድንታሰር ትፈልጊያለሽ ወይስ ይህን ነገር እናደርግ ትላታለች። ያው ከስር መፍራት የተነሳ እሺ ችግር የለውም እስማማለሁ ትላታለች። ከዛ በመጨረሻ ላይ ያው ሴትየቱ በጣም እንትን እያለች ነበር፣ እየፈራችም ነበር እና በጣም የተጨናነቀች ስለነበር ያው ኮማንዶ ይደውላታል። አንተ ሰውዬ እኔ ከዚህ ለምን ስልክ ቶሎ አታነሳም? ከዚህ በመቆሜ እኮ ሰው ሊጠራጠርኝ ይችላል። እንዴት ቶሎ ስልክ አታነሳም? ይለዋል። ከዛ በመጨረሻ ላይ አይ ዮናስ መጥቶ ነበር ይለዋል። እንዲህ ይቺ የተረገመች ሴትዮ ደውላለት ይሆናል ሀሳቡን አስቀይረው ወይ ካሌብን አንድ ነገር እንዳታደርገው ደሊናን እርምጃ ወሰድባትኝ። ከዛን ዮናስን ደግሞ ሌላ ሀሳብ አስቀይርና ሌላ ቦታ እንትን አድርገው እንጂ ደሊናን ግን አስወግዳት። ከዛም በኋላ ካሌብ ወደ እኔ ይመጣ ትለዋለች ማለት ነው። ከዛን እንግዲህ እሺ ይላታን። ከዛን በጣም ትናደዳለች፣ ወደ ቤት ትመጣለች። ወይዘሮ አልዜብ ደግሞ ወደ ውጭ ልትወጣ ስትል ሁለቱ ያው ሴራ እንዳሴሩት እንደተለመደው ሁለቱ በር ይቆማሉ። ዞር በሉልኝ ልወጣ ነው እናንተ ሰዎች ምን አገባችሁ? የራሴ የግል ጉዳይ አለኝ ስትል የትም አትሄጂም ካልን የትም አትሄጂም ነው፣ ቤቱ የኛ ነው፣ መብታችን ነው ይሏታል ማለት ነው። ከዛ እናንተ ሰዎች ወግዱልኝ፣ እኔ ነግሬያቸዋለሁ፣ መብቴ ነው፣ መውጣት እችላለሁ፣ የራሴ ጉዳይ አለብኝ ትላቸዋለች። ከዛን አንድ ሁለት ሲባባሉ ያው እንግዲህ እነዚህኞቹ ሴራ ሳላያዙባትኝ ያው ይያዟታል ማለት ነው። በር ይቆለፋል። ዘወር በሉኝ፣ በሩን ክፈቱት፣ መውጣት አለብኝ፣ እንዴት እንደዚህ ልታደርጉ ትችላላችሁ? የራሴ የሆነ ጉዳይ አለኝ ትላቸዋለች። ከዛን አንድ ሁለት ሲባባሉ ያው እንግዲህ ስልኳን መንጠቅ ነው። ስልኳን ከነጠቁ በኋላ የትም አትሄጂም በሩን ቆልፈናል አሏትኝ። ከዛን ሴትየቱ በጣም እየተናደደች ባለችበት ሰዓት ወደ ክላሷ ነው ገፋፍተው የወሰዷት። ወደ ክላሷ ገፋፍተው ከወሰዱ ያው እንግዲህ ክላሷ ውስጥ ነው የቆልፉባት ማለት ነው። ክፈችኝ አልማዝ ክፈችኝ፣ አንቺ ተረገምሽ፣ እንዴት በልጅሽ ላይ እንደዚህ ታደርጊያለሽ? አንድ ልጄ እያልሽ እንደዛ ስትንሰፈሰፍ ይለት እንዳልነበር እንዴት አሳልፈሽ ለቤዛ ትሰጫለሽ? ትላታለች። እችኛቱ ደግሞ እንግዲህ የትም አባቷ አታመልጥም፣ ዝም በያት፣ በደንብ አድርገን ይህ ችግር አያመጣም፣ ድምጿ ቢወጣስ ወደ ውጭ ስላ ስትናገራትኝ እማዬ በሩን እኮ በደንብ አድርጌ ነው የቆለፍኩትኝ፣ ምንም የሚያጨናንቅሽ ነገር የለም፣ ተያት ትለፍልፍ ትላታለች ማለት ነው። ከዛን አንድ ሁለት እንደዛ በሚባባሉበት ሰዓት እንግዲህ ሴትዮዋ በጣም ክላስ ውስጥ ተዘግታ ትማጸናታለች። አልማዝ እባክሽ ክፈችኝ፣ እባክሽ ክፈችኝ፣ በካሌብ ላይ እንዴት እንደዚህ ትጨግኛለሽ? አንቺ ጨካኝ፣ አሳልፈሽ ለቤዛ ትሰጫዋለች ትላታለች ማለት ነው። እና እንግዲህ ቀጣይ ደግሞ ያው ካሌብን ወደ ሌላ ቦታ ይወስዱታል። ደሊና ደግሞ ካሌብዬን ወዴትም አትወሰዱብኝ፣ ከኔው አስቀምጡትኝ፣ እንዴት ትወስዱታላችሁ? አትነጣጥሉኝ ይላል ትላለች ማለት ነው። እንግዲህ ይህንን ያክል ደሊናዬ ካሌብ ደሊናዬ የትም አልሄድም፣ አንቺን ጥዬ የትም አልሄድም፣ ጎንሽ ነኝ ይላታል። ከዛ በመጨረሻ ላይ አብረው አላስቀምጧቸውም። እንግዲህ ካሌብን ነው የወሰዱትኝ፣ እሷን አስቀመጧትኝ። ካሌብን እባካችሁ አትውሰዱት፣ አብራችሁ ውሰዱኝ ወይ አትውሰዱት፣ ብቻውን ተውትኝ፣ እባካችሁ እንዳጎዱት እያለ ካሌብን ማዳን አለብኝ፣ እኔ ካሌብን ማዳን አለብኝ እያለች እንግዲህ ደሊና ያው እስራቷን ነው እየፈታች ያለችው። ያው በመጨረሻ ላይም እንግዲህ የታሰረችበትን ገመድ ፈትታለች። ያው እግዚአብሔር ይርዳት ማለት ነው። እና በቀጣይ ክፍል ደግሞ ክፍል 35 እስከማቀርብላችሁ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ለድምፅ ጥራቱ እጅግ አድርጌ ይቅርታ ጠይቃለሁ ማለት ነው። መልካም ራስከን ጠብቅ ካሌብ ዝም በል ትለዋለች ማለት ነው። ከዛም በኋላ በጣም ይናደዳን። እንዴት እንደዚህ ሊሆን ይችላል ይላል። እንግዲህ ወይዘሮ አዜብህ እንደተለመደው ማለት ነው ለፖሊስ ትደውላለች። ያው ፖሊሱም ደግሞ በቃ አለ አይደለ ችግር የለውም ምናምን ይላታን። ከዛን ምክንያቱም ከነ ቤዛ ጋር ስለሚሰራ ማለት ነው። ከዛ መጨረሻ ላይ ያው በጣም እነሱ ይፈራሉ። በጣም በቃ ይቺ የተረገሚ ሴት እንዴት ልታደርገን ነው ምናምን ይላሉ ማለት ነው። ከዛም በኋላ ያው በጣም ከዛን እማዬ እናንተ ሰዎች አንቺ የተረገምሽ አሮጊት ልጄ አንድ ነገር ይሆንና አንቺን ነው እንዴት እጅሽን አጣጥፈሽ ተቀመጫለሽ ትላታለች ማለት ነው። ወይዘሮ
ወይዘሮ አዜብ ምን ሆንሽ ነው ትላታለች ቤዛ ማለት ነው። ወደ እንትን ስራ ሂዶ ይሆናል እንዴት እንደዚህ ልትይ ትችያለሽ ምናምን ትላታለች ማለት ነው። እንዴት እንደዚህ ታደርጋለች? እኔ ምንም ቢሆን እንትን ነኝ ሚስቱ ነኝ ትላታለች ማለት ነው። ከዛም በኋላ እንደዛ አንድ ሁለት ሲሉ ከዛ በመጨረሻ ላይ ያው ቤዛ ናትኝ ትደውላለች። በጣም ከባድ ነበር እና ከዛን ምግብ ይዞ ይመጣን ኮማንዶ ምግብ ይዞ ይመጣን። ከዛም መጨረሻ ላይ ያው ምግብ ሲያመጣ አንተ ማነህ? ወንድ ነህ? አንተ ወንድ ብትሆንማ ፊትከን በጭንብል ሸፍን አትመጣም። እስኪ ወንድ ከሆንክ ፊትከን ግለጥ፣ እነማን ናችሁ? ምንድን ናችሁ? ይለዋል ማለት ነው። ከዛ መጨረሻ ላይ አርፈ ተቀመጥ፣ አርፈ የማትቀመጥ ከሆነ በየጊዜው እርሜን ታሳጥራለህ ይለዋል ማለት ነው። ከዛን ደሊና ካሌብ ዝም በል አትናገር፣ ዝም በል ትለዋለች። ከዛን እንግዲህ እንደዛ እንደተለመደው ዝም ብለህ የምናመጣለህን ትመገባለህ ምናምን እያለ እየተናገረው እያለ አንድ ሁለት ሲናገር በጣም ሲሳደብ ካሌብ ማለት ነው። እንግዲህ ሰውየው እንደተለመደው ያው ማስፈራሪያ ያመጣለታል። ከዛን እመታሃለሁ እገልሃለሁ ይለዋል። ከዛን ደሊና ደግሞ ካሌብዬ ዝም በል ካሌብን እንዳገሉት እኔን ግደሉኝ እያለች ወደ ካሌብ ትሄዳለች ማለት ነው። ለዛሬ አመልጣህን፣ ከአሁን በኋላ ግን እገልሃለሁ አርፈ ተቀመጥ አለው። ከዛን በዚች ሴት ልጅ ድናሃን ከዛሬ በኋላ ግን ነግሬሃለሁ ዝም ብትል ይሻላል፣ እርሜህን ታሳጥራለህ ይለዋል። ከዛም በኋላ ያው ይወጣን። ከወጣ በኋላ ለምን ደሊና እኔ ጋር መጣሽ ቢገልሽ ሲላታን አንተን ከሚገል እኔም ቢገልኝ ይሻለኛል ትላለች። ከዛም በኋላ ያው እንግዲህ እንደተለመደው አዜብ ፖሊሱ ደወለላት። ፖሊስ ከደወለላት በኋላ ካሌብ ከኔ ጋ ነው ምንም እንዳታስቢ ይመጣን እዛው ቤት ተቀመጪ ይላታል። እንግዲህ ፖሊሶቹ እንደተለመደው አዜብን እንትን ወይዘሮ አልማዝ ጋ ነው እየሰሩ ያሉትኝ ማለት ነው። ድሊን አልማዝ ጋ እየሰሩ ነው ያሉት እና ከዛን ምን አለሽ ሲሏትኝ እንግዲህ ቤት ተቀመጭ ብሎኛል። እንደዛ ከሆነ ጥሩ ነው ተቀመጪ እነሱ ጋር ካለ ምናምን ይሏታል። ከዛ መጨረሻ ላይ ያው ሴትየቱ በጣም ትጨነቃለች። በመጨረሻ ላይ ወደ ጓደኛው ነው ወደ መስሪያ ቤት የደወለችው። እነሱ አለ ምንም አይደለም ወደ መስሪያ ቤት ነው የሄደው ይሉኛል፣ ግን እኔ ልቤ በጣም እየፈራ ነው። ወደ መካዘኑ በጣም እዛ ነገር አለ። እስኪ ከቻልክ ሂድና ጠይቅልኝ። እዚህ እኔ አክስቱ ነኝ የእናቱ እህት ነኝ፣ ግን በጣም ስለተጨነኩ ነው እና ሂድና እስኪ ጠይቅልኝ ትለዋለች። ከዛ መጨረሻ ላይ ያው እነሱ እማዬ ይቺ ሴትዮ የሆነ ነገር ማድረግ አለብን በዚህ ከተስማማች ታታለች። እንግዲህ እንደተለመደው ቤዛ ለሴትዮ አንድ ስታት፣ ሴትዮቱ ደግሞ ምን አይነት ሴራ ልታመጭ ነው ስትላት ካሌብን ሌላ ቦታ እስከምናደርስ ድረስ ሌላ ቦታ እስከምንደብቀው ድረስ እስከምንለያቸው ድረስ አዜብን በር መዝጋት አለብን፣ በር መቆለፍ አለብን፣ ስልኳን መንጠቅ አለብን እንጂ አለዛ ታስይዘናለች ትላታለች። እንዲህ አንቺ እንዴት ሊሆን ይችላል ይሄ ነገር ስትላትኝ እማዬ ምንም እንዳታስቢ ለ2 ቀን ለ3 ቀን ክላሷ ውስጥ ትዘጋለች፣ ስልኳን እናጥቃታለን፣ የትም አትሄድም አለቻትኝ። ከዛን እንግዲህ አሮጊቷ አብረን እንድንታሰር ትፈልጊያለሽ ወይስ ይሄን ነገር እናደርግ ትላታለች። ያው ከስር መፍራት የተነሳ እሺ ችግር የለውም እስማማለሁ ትላታለች። ከዛ መጨረሻ ላይ ያው ሴትየቱ በጣም እንትን እያለች ነበር እየፈራችም ነበር እና በጣም የተጨናነቀች ስለነበር ያው ኮማንዶ ይደውላታል። አንተ ሰውዬ እኔ ከዚህ ለምን ስልክ ቶሎ አታነሳም? ከዚህ በመቆሜ እኮ ሰው ሊጠራጠርኝ ይችላል። እንዴት ቶሎ ስልክ አታነሳም? ይለዋል። ከዛ በመጨረሻ ላይ አይ ዮናስ መጥቶ ነበር ይለዋል። እንዲህ ይቺ የተረገመች ሴትዮ ደውላለት ይሆናል ሀሳቡን አስቀይረው ወይ ካሌብን አንድ ነገር እንዳታደርገው ደሊናን እርምጃ ወሰድባትኝ። ከዛን ዮናስን ደግሞ ሌላ ሀሳብ አስቀይርና ሌላ ቦታ እንትን አድርገው እንጂ ደሊናን ግን አስወግዳት። ከዛም በኋላ ካሌብ ወደ እኔ ይመጣን ትለዋለች ማለት ነው። ከዛን እንግዲህ እሺ ይላታን። ከዛን በጣም ትናደዳለች፣ ወደ ቤት ትመጣለች። ወይዘሮ አልዜብ ደግሞ ወደ ውጭ ልትወጣ ስትል ሁለቱ ያው ሴራ እንዳሴሩት እንደተለመደው ሁለቱ በር ይቆማሉ። ዞር በሉልኝ ልወጣ ነው እናንተ ሰዎች ምን አገባችሁ? የራሴ የግል ጉዳይ አለኝ ስትል የትም አትሄጂም ካልን የትም አትሄጂም ነው፣ ቤቱ የኛ ነው መብታችን ነው ይሏታል ማለት ነው። ከዛ እናንተ ሰው ይወግዱልኝ፣ እኔ ነግሬያቸዋለሁ፣ መብቴ ነው መውጣት እችላለሁ፣ የራሴ ጉዳይ አለብኝ ትላቸዋለች።
ከዛን አንድ ሁለት ሲባባሉ ያው እንግዲህ እነዚህኞቹ ሴራ ሳላያዙባትኝ ያው ይያዟታል ማለት ነው። በር ይቆለፋል። ዘወር በሉኝ፣ በሩን ክፈቱት፣ መውጣት አለብኝ። እንዴት እንደዚህ ልታደርጉ ትችላላችሁ? የራሴ የሆነ ጉዳይ አለኝ ትላቸዋለች። ከዛን አንድ ሁለት ሲባባሉ ያው እንግዲህ ስልኳን መንጠቅ ነው። ስልኳን ከነጠቁ በኋላ የትም አትሄጂም፣ በሩንም ቆልፈናል አሏትኝ። ከዛን የሴትየቱ በጣም እየተናደደች ባለችበት ሰዓት ወደ ክላሷ ነው ገፋፍተው የወሰዷት። ወደ ክላሷ ገፋፍተው ከወሰዱ ያው እንግዲህ ክላሷ ውስጥ ነው የቆልፉባት ማለት ነው። ክፈችኝ አልማዝ ክፈችኝ፣ አንቺ ተረገምሽ፣ እንዴት በልጅሽ ላይ እንደዚህ ታደርጊያለሽ? አንድ ልጄ እያልሽ እንደዛ ስትንሰፈሰፍ ይለት እንዳልነበር እንዴት አሳልፈሽ ለቤዛ ትሰጫለሽ? ትላታለች። እችኛይቱ ደግሞ እንግዲህ የትም አባቷ አታመልጥም፣ ዝም በያት፣ በደንብ አድርገን ይህ ችግር አያመጣም፣ ድምጿ ቢወጣስ ወደ ውጭ ስላ ስትናገራትኝ፣ እማዬ በሩን እኮ በደንብ አድርጌ ነው የቆለፍኩትኝ